መላ ቤተሰቡ ተረብሿል። ቤቱም ድብልቅልቁ ወጥቷል። ስመኝ ከዚህ ቀደም በነበሩት ተከታታይ ክፍሎች ለበረከት ተደጋጋሚ ዙፋን ልጄ እንደሆነች በአንድም በሌላ መንገድ በምችለው ሁሉ አስረዳትና ንገራት ብለው ነበር። ነገር ግን አንተ የማትነግራት የማታስረዳት ከሆነ እኔ ራሴ ቀጥታ ቤት መጥቼ እነግራታለሁ ስትልም አስጠንቅቀው እንደነበር የሚታወስ ጉዳይ ነው። አሁን ላይ ስመኝ በቀጥታ ወደ ቤት መጥታ በራሷ አንደበት በራሷ ቃል ለዙፋን እናቷ እንደሆነች አስረድታት ነግራትም አሁን ላይ ዙፋን ሌላ ችግር ውስጥ ገብታለች። ራሷን ስታወድቃ አነሳስተው ወደ ክላሷ አድርገዋት አሁን ላይ አሰማም አለማም። በረከትም በዚህ የተነሳ እጅግ በጣም አዝኖ ተከፍቶም አሁን ላይ እሱም ሌላ ጭንቀት ውስጥ ገብቷል። ይህን ጉዳይ ደግሞ እጅግ እየተቀነባበረ እንዲሁም ደግሞ የሌላ ሰው ጣልቃ ገብነት እንዳለው በእጅጉ ያስረዳል። እሱም ደግሞ ከህይወታቸው አልወጣ ያለችው ማለትም የብርቱካን እህት ትዝታ አሁን እዚህ ቤት ልክ እንደ ብርቱካን ሁሉ የዚህን ቤት ሀብትና ንብረት መቀራመጥ በተለይ ደግሞ በረከትን አፍቅራ እስከ መጨረሻው ድረስ የዚህን ቤት ሀብት መውሰድና እንዲሁም ደግሞ ማግኘት ትፈልጋለች። ታዲያ ይህንን አጋጣሚ በመጠቀም ለስመኝ ልጅሽን ሊገሏት ነው፣ አሁን ላይ ካልደረስሽላት እሷን ለማጥፋትና እንዲሁም ደግሞ ለመግደል ወዲያውን ወስነዋል በማለት ለእሷ አቀነባብራ ስትነግራት ስመኝም ነገሮችን ሁሉ በእርጋታ ሳይሆን እጅግ ስሜት በተሞላበት ነገሮችን ሁሉ ሳታረጋጋና ይህንን ጉዳይ ወደፊት ይዞት የሚመጣውን መዘዝም ሳታገናዝብ በቀጥታ መታ ለዙፋን ስትነግራት ዙፋኔም አሁን ላይ ነገሮችን ሁሉ ማስታወስም ማየትም እንዲሁም ደግሞ ከማንም ጋር አሁን ላይ መነጋገር አትፈልግም። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 26 አበይት ትዕይንቶችን ወደ እናንተ ወደ ውድ ተመልካቾቻችን ልናደርስ ወደድን። ከዚህም በተጨማሪ በቀጣይ ክፍል 27 ሊከሰቱ የሚችሉ ቅድመ ሁኔታዎችን ለእናንተ ልናደርስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። በዚህ ክፍል ላይ በዋናነት የምንመለከተው የስመኝ ክፋትና በተለይ ደግሞ ለዙፋኔ እናትነቷን በዚህ ሰዓት መነገር የሌለበትን እሷ በመናገሯ ምክንያት ሌሎች ብዙ ያልተፈቱ ችግሮችም ተፈጥረዋል። በመጀመሪያ እንግዲህ ዙፋኔና ትዝታ እዚህ ቤት በተለይ ደግሞ የትዝታ መቆየት እጅግ ሰላሙን የነሳት ዙፋን ከዚህ ቀደም በተደጋጋሚ ለበረከት ቆይ ይቺ ልጅ መቼ ነው የምትሄደው? አሁን ሁላችንም ደህና ነን፣ ለምንድን ነው ከዚህ ቤት የማታስወጣት? በማለትም ጠይቀው እንደነበር የሚታወስ ጉዳይ ነው። ነገር ግን ከአንድም ሁለቴ ጥያቄውን አቅርቦላት እሷ መሄጃም መቅጠያም ዘመድም ይሁን ቤትም የለኝም፣ ስለዚህ ወዴት ስሄዳለሁ በማለት ስትመልስለት እሱ ማዝኖና እዚህ ለተወሰነ ጊዜ ትቆይ እባክሽን እህቴ ተያትኝ በማለትም አረጋግቷት እንደነበር ይታወቃል። ታዲያ አሁን ላይ እሰጥ አገባ ገብተዋል። ዙፋንና ትዝታ እጅግ እልህ ውስጥ ስለገቡ ትዝታም ነገሮችን ሁሉ በሚስጥርና በጥበብ ልክ እንደ እህቷ እንደ ብርቱካን ድመት መንኩሳ አመሏን አትረሳ ነውና ነገሩ። የብርቱካን እህት አይደለች መቼስ። ታዲያ በዚህ አጋጣሚ በረከትን የራሴ አድርገዋለሁ ብላ ያሰበችውን ጉዳይ በተለይ ደግሞ ዙፋኔን አሁን ላይ በረከትና እንዲሁም ደግሞ መላ ቤተሰቡ ሊገሏትና እንዲሁም ደግሞ በጣሙኑ ጉዳት ሊያደርሱባት በጣም ወስነዋል በማለት ለስመኝ አቀነባብራ ትነግራታለች። ታዲያ ይህንን የሰማችው ስመኝ አንድም ሁለትም ቀን ጊዜያትን ሳታጠፋ በቀጥታ ለበረከት ደውላ ትነግራት ከሆነ ንገራት፣ አለዛ ግን እኔ በቀጥታ መጥቼ ፍርጥርጥ አድርጌ እውነታውን እኔ ራሴ ነግራታለሁ ስትልም አስጠንቅቀው እንደነበር የሚታወስ ጉዳይ ነው። ታዲያ አሁን ላይ ቤት ዙፋንና ትዝታ አምባጓሮ ፈጥረው እጅግ እየተጨቃጨቁና እየተነጋገሩ ባለበት ሁኔታ በረከት ቆይ ምንድን ነው የሚያጨቃጭቃችሁ? ምንድን ነው የሚያነጋግራችሁ? በማለትም በመሃል ገብቶ ሊያስታርቃቸው ማለትም ስለ ጉዳዩ መፍትሄ ሊፈልግ ቢሞክርም በዚህ ክርክርና ንትርክ መካከል በውጭ በሩ ተንኳኳ። ታዲያ ዙፋኔ ቀደም ብላ እኔ ከፍታለሁ ስትል አይሆንም በማለት በረከት ቀድሟት በሩን ይከፍታል። ታዲያ በረከትም በሩን ሲከፍተው ከፊት ለፊት የተመለከተውና የተገጣጠመው ከስመኝ ጋር ነበር። ታዲያ በዚህ ጉዳይ እጅግ ደንግጦ በጣሙኑ ተናዶም ቆይ ውጭ እንነጋገራለን እንጨርሳለን ብዬሽ አሁን በቃ መጣሽ በማለትም ሲጠይቃት አንተ ብለምንህም ብጠይቅህም አንተ ግን ልታደርገው ስላልቻልክ አሁን በቀጥታ ራሴ ልነግራት መጣው ትላለች።
ታዲያ በረከትም ነገሩን እጅግ በጣም አሳሳቢና እጅግ አወዛጋቢ ከዛም አለፈ ለዙፋን ጥሩ እንዳልሆነ ቢገልጽላትም እሷ ግን ልትረዳውና እንዲሁም ደግሞ ሀሳቡ ልትቀበለው አልቻለችም። ታዲያ በአንድም በሌላ መንገድ እባክሽ ስመኝ አሁን ላይ ዙፋን ጥሩ ሁኔታ ላይ አይደለችም፣ ይህንን ስጨምሪባት ሌላ ተወሳሳቢ እንዲሁም ደግሞ ተደራራቢ ችግሮች ይፈጠራሉ በማለት ቢጠይቃትም እሷ ግን አሻፈረኝ አለችው። ታዲያ ይህንን የተመለከተው በረከት እግሯ ስር ወድቆ ቢለምናትም ቢማጸ ነገር ግን እሷ አንዴ የመጣ ያለቀኑ የመጣ ምጥ ነውና በቀጥታ ገፈታትራው ወደ ውስጥ ትገባለች። የስመኝ መንጣት ታዲያ ለዙፋን ምንም አዲስ ነገር አይደለም። ምክንያቱም ከዚህ በፊትም ቀድማ ታውቃት ስለነበር ቆይ አንቺ በተደጋጋሚ እየመጣሽ ለምንድን ነው እዚህ ቤት አምባጓሮ የምትፈጥሪው ስትላትም ዙፋንዬ ልጅ በማለት ትጀምራለች። ታዲያ በረከትም በመሃል ይለምናትና ይማጸናት ጀመር። እባክሽን ስመኝ ውጪ፣ በሌላ ውጭ ላይ እኔና አንቺ እንጨርሳለን፣ እባክሽን ውጪ እያለ ቢለምናትም ቢማጸናትም እሷ ግን አሻፈረኝ አለች። አሁንም ታዲያ ያዳቆነ ሰይጣን ሳያቀሳይተውም ነውና ነገሩ የመጣ ምጥ ማለትም አንዴ መታለችና በቀጥታ እናትነቷን ለዙፋን እባክሽን ዙፋኔ ልጄ እኔ ወላጅ እናትሽ 9 ወር አድርግዬ የወለድኩሽ በማህፀኔም ተሸክሜ አንቺን የወለድኩሽ ወላጅ እናትሽ ነኝ ትላታለች። ታዲያ በነገሩ ዙፋኔ እጅግ ተደናግጣ ምን በማለትም መለሰች። አዎ ዙፋኔ እኔ እናትሽ ነኝ ያውም ወላጅ እናትሽ በማለት በድጋሚ ስትነግራት ራሷን መቆጣጠር አቅቷት ወዲያውኑ ከቆመችበት ራሷን ስታ ወደቀች። ታዲያ አሁን ላይ በረከት አፋፍሷ አንስቶ ይሄን ነው የምትፈልጊው? በቃ ተሳካልሽ፣ አሁን ውጪ፣ ከቤቴ ውጪልኝ፣ እባክሽን ውጪ፣ እባክሽ ስመኝ ውጪ በማለትም ቢጮህባትም ቢያናግራትም ነገር ግን እሷ አንድ ጊዜ መታለችና የልጅን ሁኔታ ሳላይማ ከዚች ቤት ንቅንቅ አልልም በማለት ትመልስለታለች። ነገሩ እጅግ እየከረረና በጣሙ ዙሩ እየከበደ መጥቷል። አሁን ላይ ዙፋኔ ራሷን አታውቅም። ታዲያ ለተወሰነ ጊዜ አፋፍሰው ካረጋጓትና ወደ ቀልቧም እንድትመለስ ካረጉ በኋላ ወደ ክላሱ አስገብተው አስተኝተዋታል። አሁን ላይ በረከትም ራሱ ክላስ እንዲሁም ደግሞ ዙፋኔም የራሷ ክላስ ለየብቻቸው የተለየ ዓለም ውስጥ የተለየ ጭንቀት ውስጥ ናቸው። ታዲያ በዚህ መሃል የዶክተሩ ልጅ ኤልሳ እናቷ ደውላ ስለ ጉዳዩ ስለ ትዳሯ ማለትም ከዚህ በኋላ ልታገባውና ልታጋባት ለምትፈልገው ሰው አንድ ሁለት እያለች ስትነግራት ቆይማዬ ለአንቺ ስራ መሳካት ሲባል የኔ ህይወት መበላሸት አለበት ብላ ትመልሳለች። ከዛም በመቀጠል ይኸውልሽ እማዬ እንደውም ልንገርሽ እኔ የምወደው ሰው አለኝ ትላለች። ምክንያቱም ኤልሳ እጅግ በጣምና ከራሷ በላይ ማስበልጣ በረከትን ታፈቅረዋለች። ታዲያ አሁን ላይ በረከት እጅግ አጣብቂኝ ውስጥ ገብቷል። አንደኛ ኤልሳ ትወደዋለች፣ ሌላው ደግሞ ትዝታ የምትባል አሁንም ቤቱ ላይ አለች። ሌላው ሶስተኛዋ ተቀራማች አፍቃሪው ደግሞ ምኞት ሰራተኛዋ ምኞት ነች። ታዲያ ከዚህ ሁሉ አንበሳ ትዝታ ፈልቅቃ በረከትን የግሏ ለማድረግ በተለይ ደግሞ ዋናውና ትልቁ እቅዷ የዚህን ቤት ሀብትና ንብረት መቀራመት ስለሆነ በአንድም በሌላም መልኩ በረከትን ማፍቀር የግድና የግድ ሆኖባታል። ታዲያ በዚህ ሁኔታ ኤልሳ ስልኩንና ከጨረሰች ከእናቷ በኋላ በቀጥታ ወደ ነበረከት ቤት ታመራለች። ስትመጣ ግን ሁሉም ሰው ጭንቀት ተውጧል። ሳሎን ላይ ያገኘችው ትዝታም ብቻ ነበር። ትዝታም እጅግ ኤልሳን ስትመለከታት በጣም ነው ደሟ ፈላ። ምክንያቱም አንዷ ተቀራማች ተቀናቃኟ የበረከት አፍቃሪ ኤልሳ እንደሆነች ጠንቅቃ ታውቃለች። ታዲያ ትዝታም ኤልሳን ቆይ አንቺ ስራ የለሽም? አባትሽ ሕክምና አስተምሮሻል፣ ለምንድን ነው ስራ ማሰሪው? እዚህ ቤት መመላለስ ምን ነው ስራ ያደረግሽው? በማለት ተወርፋታለች። ይኸውልሽ ሴትዮ እኔ እዚህ ቤት የምመላለሰው አንቺን ብዬ ሳይሆን በረከትና ምኞትን እንዲሁም ደግሞ ዙፋንን ብዬ ነው ትላታለች። በንግግራቸው መሃል ምኞት ከኩሽና ትወጣለች። እንዴ ኤልሲ መተሻል እንዴ? በማለት ሰላምታ ከተለዋወጡ በኋላ ኤልሳም በረከትና ዙፋን የት ሄደው ነው በማለት ቤቱ ጸጥ ብሏል ስትላትኝ ወይ አላወቅሽም ለካ የሆነ ችግር ተፈጥሯል። አሁን በረከትም ዙፋንም ለየብቻቸው እየክላሳቸው ናቸው ትላለች። ታዲያ ኤልሳ በቅድሚያ ቀጥታ ወደ በረከት ትገባና ቤኪ በዚህ በቀላል እንደዚህ ትጎዳለህና በጣሙኑ ትከፋለህ ብዬ አላስብም ነበር። አንተ እኮ ጠንካራ ሰው ነህ። ስለዚህ አሁን ላይ ነገሮችን ሁሉ አረጋጋና ወደ ራስ መመለስ አለብህ። ነገሩ እጅግ ከባድ እንደሆነ ይገባኛል። ነገር ግን በአንድም በሌላ መንገድ ለነገሩ መፍትሄ ማበጀት እንጂ ራስክን መጉዳት የለብህም በማለት ታረጋጋዋለች። ኤልሳ ዙፋን እኮ እህቴ ናት፣ እህቴ እኮ ናት
ታዲያ በዚህ መንገድ ስመኝ እናቴ ናት ካለቻት በእጅጉ ከኔ እንዲሁም ደግሞ ከቴቴ ታርቃታለች። ስለዚህ የኔ ወንድምነት ምኑ ላይ ነው በማለትም ነገሩን ሁሉ ያጣጥልባታል። ታዲያ በረከትም በነገሮች ሁሉ ወደ ራሱ ተመልሶ ዙፋኔን አይዞሽ እህቴ፣ እባክሽን እህቴ ተረጋጊ በማለት ሊያረጋጋት ቢሞክርም ስለ የትኛው እህት ነው የምታወራው? 20 ምናምን ዓመት ስለሸወድከኝ እህቴ ናት ብለህ እስካሁን 20 ምናምን ዓመት በዚህ ልክ እኔ አንተን እንደዚህ አልጠብቅህም ነበር። የምን እህት ነው የምታወራው? በማለት ነገሩን ሁሉ አጣጥላበት እጅግ በሱም እንደተከፋች ትነግረዋለች። ታዲያ በረከትም ኤልሳ የሆነ ነገር አድርጊ፣ ይኸውልሽ ነገሩ ሁሉ እየከበደ በጣም እየከረረ እኮ ነው እንደዛ ሲላት፣ አሁን ላይ ዙፋኔም ከበረከትም ከስመኝም ሳይሆን ስመኝ ድጋሜ ስትመጣ እንዳትጠጊኝ ዙፋንዬ ልጅ ተረጋጊ በማለትም ስመኝ ልታረጋጋትና እንዲሁም ደግሞ ልትቀረፋት ብትሞክርም ነገር ግን ዙፋኔ እንዳትጠጊኝ በማለት እየሸሸችና ነገሩን ሁሉ እየራቀች ታዲያ ከቤት ትወጣለች። በነገሮች ሁሉ አንድ እርምጃ ቀድማ የምታስበው ትዝታ ግን ነገሩን ሁሉ እጅግ የሰዎቹን ስሜትና ሀሳባቸውን ከበረከት ጋር ማገናኘት ስራዋ አድርገዋለች። በተለይ ደግሞ ኤልሳ ልታረጋጋው እንዲሁም ደግሞ ከአጠገቡ ልትሆን ስትሞክር እሱን የምታፈቅር እንዲሁም ደግሞ እንደምትወደው ስለምታውቅ የምትቀማት ያክል ይሰማታል። ታዲያ በነገሩ እጅግ የተናደደችውና እጅግ የተጎዳችው ዙፋኔ አሁን ላይ ከቤት ሁሉንም ጣጥላ ወደ ውጭ ወጥታለች። ታዲያ ከዚህ በኋላ ምን እጣ ፈንታ ሊገጥማት እንደሚችል ማንም ሰው መገመት አይችልም። ነገር ግን ከወጣች በኋላ በቀጥታ ስልክ የደወለችው ወደ ኪሩቤል ነበር። ኪሩቤል ማለት እጅግ እሷን የሚፈልጋት በተለይ ደግሞ በእሷ በኩል ሆኖ የአባቱን ገዳይ ሊበቀል የሚፈልግ እጅግ አረመኔ ሰው ነው። በአንድም በሌላም መንገድ በረከትን በሷ በኩል ዙሮ ማጥቃትና የዚህን ሀብትና ንብረት አንዱ ተቀራማች በተለይ ደግሞ በእጃ ዙር ገፋፊና በጀርባው ያለችው ብርቱካን እንደሆነች መዘንጋት የለብንም። ታዲያ በቀጥታ ዙፋኔ ኪሩቤል ጋር ሄደች ማለት አሁን ላይ ነገሮች ሁሉ ለኪሩቤል አልጋ ባልጋ ሆኖለት ማለት ነው። ስለዚህ ይህንን አጋጣሚ ተጠቅሞ በረከትን ለማጥመድ እንዲሁም ደግሞ የዚህን ቤት ሀብትና ንብረት እጅግ ጥሩ አጋጣሚን ይፈጥርለታል። ስለዚህ ይህንን ማድረጓ ዙፋን በራሷ ላይ ልክ ካራ እንደ መጠምጠም ማለት ነው። ሌላው ጉዳይ ደግሞ በቀጣይ ክፍል የምንመለከተው በተለይ እቴቴ ማለትም የበረከት እናት ይህንን ጉዳይ ስትሰማ ምን ሊፈጠር እንደሚችል እጅግ በጣም አሳሳቢ ጉዳይ ነው። በጣም ከባድና ልትወጣው የማችል ከባድ ችግር ሊፈጠር ይችላል። ይህንን ደግሞ በቀጣይ ክፍል የምንመለከተው ጉዳይ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ በቀጣይ ምን ሊከሰት እንደሚችል የራሳችሁን ሀሳብ በኮሜንት ቦክስ እያሳወቃችሁ አሁንም